ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ የአውሮፓ ሻምፒዮንስ ሊግ ምሽታችሁ እንዴት ነበረ? የግል መልከታችሁን አጋሩን። አርሰናል ሪያል ማድሪድን ማሸነፉ ብቻ አይደለም። በእርግጥ ኤምሬትስ ላይ አርሰናል ባለፉት 10 ጨዋታ አልተሸነፈም ነበር። 11ኛውንም ያለ ሽንፈት አጠናቋል። ሪያል ማድሪድ 3 ጊዜ አርሰናልን በአውሮፓ ሻምፒዮንስ ሊግ ገጥሞት አለማሸነፉ አይደለም የሚገርመው፣ አርሰናል ለግብ አስቆጥሮበት አያውቅም። ዴክላን ራይስ በእግር ኳስ ሕይወቱ አንድም ቅጣት ምታስቆጥሮ የሚያውቅ ተጫዋች አልነበረም። በምሽቱ ጨዋታ ግን 2 አስደናቂ ቅጣት ምቶችን ከዚች ምክክር በኋላ አስቆጥሯል። ስለ ቅጣት ምቱስ ራሱ ያለው አነጋጋሪ ነገር አለ። ያላደመጣችሁት ትሰሙታላችሁ ከኛ። ከዛ ውጪ ግን የዴክላን ራይስን ቀኝ እግር የተማጸነው ተጫዋች መነጋገሪያ ሆኗል። የአርሰናል ደጋፊዎች በስቴዲየሙ የዘመሩት ዝማሬ አነጋጋሪነቱ እንደቀጠለ ይገኛል። በቁጥራዊ መረጃ አርሰናል ፍጹም የበላይ በነበረበት የኤምሬትሱ ጨዋታ ሪያል ማድሪድን 3-0 ሲያሸንፍ ራይስ 2 አስደናቂ ቅጣት ምቶችን አስቆጥሯል። አንቾሎቲ አትጠራጠሩ እንቀለብሰዋለን ብለዋል። ቤሊንግሃም ቤርናቢዮ ላይ እንቀለብሰዋለን እያለ ነው። አርሰናሎች በሴቶቹ ሪያል ማድሪድን ጥለው አልፈዋል። በወንዶቹ ያደርጉታል ወይ? አነጋጋሪውን የኤምሬትስን ምሽት በስፋት እንዳስሷለን ውድ ቤተሰቦቻችን። ሌላኛውም ጨዋታ በአሊያንዝ አሬና ያልተጠበቀ ውጤት ተመዝግቦበታል፣ እንመለከተዋለን ይሄንንም ጨዋታ። ከዛ በተጨማሪ ግን አርሰናል ማሸነፉን ተከትሎ ፕሪሚየር ሊጉ አስደሳች ነገር ገጥሞታል። የፕሪሚየር ሊግ ክለቦች በአርሰናል ምክንያት ህልውናቸው በአንድ ጉዳይ ላይ የተረጋገጠ ሆኖላቸዋል። ለዛም መፋለም ይችላሉ ማለት ነው። ማንቸስተር ዩናይትድም በኤሮፕ ሊጉ ወሳኝ የሚባል ጨዋታን ያደርጋል። በዚህ ጨዋታ ላይ ግን ዩናይትድን የገጠመው ነገር አለም። ሐሙስ ምሽት በሚደረገው ጨዋታ ላይ ዩናይትድ ቤት ለየት ያሉ መረጃዎችንም ይዘንላችኋል። ከዝውውር ጋር በተያያዘ በተለይም ለ24 ሰዓታት ጥበቃ ስለሚደረግለት የዩናይትድ ተጫዋች እናነሳለን። በሊቨርፑል በኩል የሳላህን ኮንትራት በተመለከተም የቀድሞ የሊቨርፑል ተጫዋች የሚለን ነገር አለ። ቼልሲዎች 10ሩንም ቀናት በዝውውር መስኮቱ ለየት ያለ እንቅስቃሴ እንደሚያደርጉ አረጋግጠዋል። የዛሬ አውሮፓ ሻምፒዮንስ ሊግ ምሽቶችም እንደተጠበቁ ናቸው። ቃል ስፖርቶች ነን። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን ውድ ቤተሰቦቻችን። ቤተሰቡን ካሻችሁ ሰብስክራይብ ማድረግ ይቻላል። በሐሳብ መስጫ ሳጥናችን ላይ ግን ምሽታችሁ እንዴት ነበረ? የግል መልካታችሁን አጋሩን። በኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት በርከት ያሉ ጨዋታዎችን ተመለከትን። በተለይም በደረጃ ሰንጠረዡ ላይ ለውጥ የሚያመጡም የተወሰኑ ጨዋታዎች ነበሩ። አንደኛው ጨዋታ በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር መቻል ከመቀለ ሰባ እንደርታ ጋር ያደረጉት ጨዋታ ነበረ። 1-0 በሆነ ውጤት ጨዋታውን መቻል ማሸነፍ ችሏል። የመቻልን የማሸነፊያ ግብ ሽመልስ በቀለ ነበረ ማስቆጠር የቻለው። መቻል ከ9 ጨዋታ በኋላ ማሸነፍ ችሏል። ደረጃውንም በ32 ነጥብ ወደ 8ኛ አሻሽሏል። መቀለ ሰባ እንደርታ እዛው 25 ነጥብ ላይ ቀርቷል። 14ኛ ደረጃ ላይ ይገኛል በጊዜያዊነት። ቀጣይ እነኚህ ሁለት ቡድኖች በ25ኛ ሳምንት እሁድ ሀዲያ ሆሳዕና ከመቀለ ሰባ እንደርታ፣ ቀጣይ ማክሰኞ መቻል ከአርባ ምንጭ ከተማ ጋር ጨዋታቸውን የሚያደርግ ይሆናል። ትላንት ያደረስናችሁን ለማስታወስ ያክል ሀዲያ ሆሳዕና ከድሬዳዋ ከተማ 1-1 በሆናቸው ውጤት ሲጠናቀቅ ተመስገን ብርሃኑ ለሀዲያ ሆሳዕና፣ አቤል አሰበ ለድሬዳዋ ከተማ ግብ አስቆጥሯል። ሌላኛው አዳማ ከተማ ከወላይታ ዲቻ ያደረጉት ጨዋታ ነበረ። ይህ ጨዋታ ደግሞ ያለ ምንም ግብ 0-0 በሆናቸው ውጤት ነበር የተጠናቀቀው። ሌሎች ጨዋታዎች ደግሞ ዛሬ ቀጥለው ይካሄዳሉ። በኢትዮጵያ ፕሪሚየር ሊግ ኢትዮ ኤሌክትሪክ ከሐዋሳ ከተማ፣ ስውል ሽረ ከሲዳማ ቡና ጋር ጨዋታቸውን የሚያደርጉ ይሆናል። ከዚህም ጨዋታ በተጨማሪም ዕለተ ሐሙስ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ፣ ባህር ዳር ከተማ ከኢትዮጵያ ቡና በሚያደርጉት የሳምንት ጨዋታዎች 24ኛ ሳምንት የሚጠናቀቅ ይሆናል። ያልተጠበቀ ውጤት ሊባል ይችላል። በአውሮፓ ሻምፒዮንስ ሊግ ምሽት የተመለከትናቸው የኢንተር ሚላንና የባየር ሙኒክን ጨዋታ እናስቀድም። ኢንተር ሚላን ባየር ሙኒክን 2-1 በሆነ ውጤት ድል አድርጎታል። የኢንተር ሚላን ግብ ላውታሮ ማርቲኔዝ እና ፍራንቴስቴ ሲያስቆጥሩ፣ ለባየር ሙኒክ ቶማስ ሙለር ነው ብቸኛዋን ግብ ያስቆጠረው። በአመቱ መጨረሻ
ክለቡን እንደሚለቅ የተረጋገጠው ማለት ነው። የላውታሮ ማርቲኔዝ የመጀመሪያ ግብ ከረፍት በፊት 38ኛው ደቂቃ ላይ ተቆጠረች። እኔ በግሌ ካዩዋቸው የምሽት አስደናቂ ግቦች ውስጥ አንደኛዋ ነበረች። በጣም የተለየ ቴክኒክ ተጠቅሞ ነው ግቧን ያስቆጠራትና ፍጹም የተለየች ግብ ነበረች። በኋላም ላይ እንግዲህ 85ኛው ደቂቃ ላይ ሙለር አቻ ቢያደርግም 3 ደቂቃ ብቻ ነው ኢንተር ሚላኖች ፍራቲስ ሊያስቆጥር የፈጀበት። ጨዋታው 2-1 በሆነ ውጤት ተጠናቀቀ። ላውታሮ ማርቲኔዝ ቋሚ ሆኖ በጀመረባቸው 6 የሻምፒዮንስ ሊግ ጨዋታ 7 ግቦችን ማስቆጠር ችሏል። ቀጣይ ሳምንት እንግዲህ ዕለተ ረቡዕ የመልስ ጨዋታውን ወደ ጣሊያን አቅንተው ያደርጋሉና ኢንተር ሚላኖች በመጀመሪያው ጨዋታ ያው ሙኒክ ድረስ ሄደው ድል አድርገዋል። እጅግ በጣም ያልተጠበቀ ውጤት ነበር። በርካታ ጊዜ ሩብ ፍጻሜ ከደረሱ የአውሮፓ ክለቦች አንደኛው ባየር ሙኒክ ነው። ግን በምሽቱ ጨዋታ ያልተጠበቀ ሽንፈት በሜዳውና በደጋፊ ፊት አስተናግዷል። የምሽቱ ትልቁ ጨዋታ የዓለም አይኖች ሁሉ የተመለከቱት ኤምሬትስ ስቴዲየም አርሰናል በአውሮፓ ሻምፒዮንስ ሊግ 15 ጊዜ ባለክብሩን ሪያል ማድሪድን 3-0 ያሸነፈበት ጨዋታ ነበረ። ዴክላን ራይስ ፍጹም የተለዩ 2 ቅጣት ምቶችንና ሐሰተኛው 9 ቁጥር ሚኬል ሜሪኖ ግብ አስቆጠሩ። በጨዋታው ዴክላን ራይስ 2 የቅጣት ምት ግቦችን ሲያስቆጥር ሪያል ማድሪድ በ17 ደቂቃ 3 ግቦችንም አስተናግዷል ከረፍት በኋላ። በጨዋታው ኤድዋርዶ ካማቪንጋ በ2 ቢጫ ካርድ ከሜዳ ተሰናብቷል። ስለዚህ ቀጣዩ ጨዋታ የአርሰናል ፈተና በቤርናቢዮ አይሆንም ማለት ነው። ይህም ተጫዋች በጨዋታው ላይ ግቦቹ የተገኙበትን ደቂቃ ካየን ከረፍት በኋላ 58ኛው ደቂቃ ላይ ዴክላን ራይስ ልምታው አለምታው ከብዙ ዝግብና ውይይት በኋላ ያው በራሱ እንዲመታው በተለይም ቡካዮ ሳካ ካመነ እንዲመታው ከነገረው በኋላ መጥቶ አስቆጠረው። ሁለተኛው ቅጣት ምት ግን ፍጹም የተለየ ነው፣ እናነሳዋለን ይሄን ቅጣት ምት። ሶስተኛዋን ግብ ሚኬል ሜሪኖ 75ኛው ደቂቃ ላይ አስቆጠረ። ካማቪንጋ 94ኛው ደቂቃ ላይ ነበረ በሁለተኛ ቢጫ ካርድ ከሜዳ የወጣው። ቀጣዩ ጨዋታ ከዚህ የተለየ ይሆናል ብሏል ቫስኩዝ። የሎስ ብላንኮቹ ተጫዋች ሉካስ ቫስኩዝ አርሰናል በሪያል ማድሪድ ላይ የበላይ ሆኖ ማምሸቱን ከጨዋታው በኋላ ተናግሯል። ጥሩ አልተጫወትንም፣ አርሰናል የተሻለ ተንቀሳቅሷል፣ እኛ ላይ ጫና መፍጠርም ችሏል ሲል ሉካስ ቫስኩዝ ከጨዋታው በኋላ ተናግሯል። አክሎም የመልሱ ጨዋታ የተለየ ይሆናል፣ ማድረግ እንችላለን ሲል ውጤቱን መቀለበስ እንደሚችሉ በሳንቲያጎ ቤርናቢዮ ተናግሯል። ተከላካዩ ራኡል አሴንሲዮ በበኩሉ ከራሳችን ጋር አልነበርንም፣ ነገር ግን መቀለበስ እንችላለን፣ ሳምንት ደጋፊው ያስፈልገናል። በሳንቲያጎ ቤርናቢዮ ብዙ አስቸጋሪ ውጤቶችን ቀለበሰናል፣ የአውሮፓ ሻምፒዮንስ ሊግ ለዚህ ምቹ ነው፣ እናደርገዋለን፣ ውጤቱ ይቀለበሳል ብለዋል። ጨዋታው ጠፍቶብን ነበር ያለው ደግሞ ግብ ጠባቂው ቲቦት ኮርቷ ነው። የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ ሪያል ማድሪድ በሁለተኛው አጋማሽ ሜዳ ላይ እንዳልነበረ ገልጿል። በሁለተኛው አጋማሽ እግር ኳስ እንዴት መጫወት እንዳለብን ጠፍቶብን ነበር ሲል ቲቦት ኮርቷ ስለ ጨዋታው ተናግሯል። አክሎም የራይስ ጎሎች ጥሩ ነበሩ፣ ነገር ግን የተገኙት በተሰራ አላስፈላጊ ጥፋት ነበር ብለዋል። ቅጣት ምት ተቆጥሮበት አያውቅም ነበረ ቲቦት ኮርቷ። በአንድ ምሽት 2 አስደናቂ ቅጣት ምቶች ግን ተቆጥሮበታል፣ ያውም በአንድ ተጫዋች ዴክላን ራይስ። ቲቦት ኮርቷ ግን ግቡ ምርጥ መሆኑን አድንቆም ግን ጥፋቶቹ ሊሰሩ የማይገባ ብሏቸዋል። ሁሉ ጊዜም እንደምናደርገው እንቀለብሰዋለን ያሉት ደግሞ ካርሎ አንቸሎቲ ናቸው። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ቡድናቸው በምሽቱ ጨዋታ እግር ኳስ እንዳልተጫወተ ተናግረዋል። በርካታ ውጤቶችን ቀለበሰን እናውቃለን፣ አሁን በድጋሚ ማድረግ እንችላለን ሲሉ አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ ሐሳባቸውን አጋርተዋል። በመልሱ ጨዋታ ከመጀመሪያው ደቂቃ ጀምረን ያለን ሁሉ መስጠት አለብንም ሲሉ ተደምጠዋል። 2 የቆሙ ኳስ ከተቆጠረ በኋላ ቡድኑ ራሱን አጥቶ ፈራርሶ ነበር ያሉት አሰልጣኝ ካርሎ አንቸሎቲ የአርሰናል አጨዋወት ድንቅ ነበር ሲሉ ገልጸውታል። በእግር ኳስ ሁሉም ይፈጠራል፣ እምነት ሊኖረን ይገባል። ራይስ 2 ቅጣት ምት ያስቆጥራል ብሎ ያሰብ አልነበረም። በመልሱ ጨዋታ ምን ሊፈጠር እንደሚችልም እንደዛ ሁሉ መገመት አይቻልም ብለዋልና እንቀለብሰዋለን ብለዋል። ለትላንቱ ሽንፈት ሙሉ ኃላፊነትን እንደሚወስዱ አሰልጣኝ ካርሎ አንቸሎቲ ተናግረዋል። ያው በምሽቱ ጨዋታ ላይ እሳቸው በተለይም ቡድናቸው ላይ ምናልባት ችግር አለ ከተባለ የማጥቃት ሚዛኑና የመከላከል ሚዛኑ አሁንም እኩል አይደለም። አርሰናል ፍጹም ነፃነት ተሰምቶት ሲያጠቃው ነበረ ሪያል ማድሪድን። ለመሆኑ የመድፈኞቹ አሰልጣኝ ማይከል አርቴታስ ምን አሉ? ቃላቸው ያው ተጠብቆላቸዋል። ስቴዲየሙን ሞልታችሁ አደራ ብለው ነበር ደጋፊውን።
አደራ ያለበላ ደጋፊ ነው። የአርሰናል ደጋፊ ትላንት ምሽት ፍጹም የተለየ ነበረ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ በቡድናቸው መኩራታቸውን ከጨዋታው በኋላ ተናግረዋል። በኤምሬትስ ስቴዲየም ያየሁት ነገር በህይወቴ አይቼው አላውቅም ያሉት ማይክል አርቴታ ከደጋፊው እንግዲህ የተሳካለት ስራ መገኘቱንና ደጋፊው ለውጤቱ ትልቁን ኃላፊነት እንደሚወስዱ ተናግረዋል። ፍጹም ያለቀለት እንግዲህ የእግር ኳስ ተጫውተናል ወይም ፍጹም የተለየ እግር ኳስ ተጫውተናል፣ በቡድኔም በጣም ኮርቻለሁ ብለዋል። ሪያል ማድሪድ ማሸነፍ እንደምንችል ጥሩ በራስ መተማመን ነበርን፣ ያንን ነው ሜዳ ላይ ተገበርነው ብለዋል። አሰልጣኝ ማይክል አርቴታ ያይዞም በጨዋታ የተጎዱት ቡካዮ ሳካና ዴክላን ራይስ ከባድ ጉዳት እንዳላጋጠማቸውና ሁለቱም ተጫዋቾችን ለጥንቃቄ ሲባል ቀይረው ማስወጣታቸውን ገልጸው ለቀጣይ ጨዋታም ዝግጁ ይሆናሉ ብለዋል። ምናልባት አርሰናል ቤት ትንሽ ስጋት ሊፈጥር የሚችለው የሁለቱ ተጫዋቾች የጉዳት ዜናን በተመለከተ ነው። ከነኚህ ተጫዋቾች ጉዳት ጋር በተያያዘ ግን ተጨማሪ መረጃዎችን ከጥቂት ደቂቃዎች በኋላ አፈላልገን ይዘንላችሁ እንደምንመጣ ለአርሰናል ደጋፊዎች ቃል እንገባለን። ምባፔ ባለማግባቱ ተደስቻለሁ ያለው ደግሞ የሀገሩ ልጅ ዊሊያም ሳሊባ ነው። የመድፈኞቹ የማል ተከላካይ ዊሊያም ሳሊባ ኬሊያን ምባፔ በጨዋታው ግብ እንዳያስቆጥር ማስቆም በመቻሉ መደሰቱን ገልጿል። ለኔ ድርብ ደስታ ነው፣ ምክንያቱም ቡድናችን አሸንፏል፣ እንዲሁም ምባፔ ጎል አላስቆጠረም ሲል ከጨዋታው በኋላ ተናግሯል። በጨዋታው ላይ ግን እንደ ቪኒሺየስ ጁኒየርም ያለ ተጫዋች ቤሊንግሃምም እነ ሮድሪጎም ግብ አላስቆጠሩም። ያለምንም ግብ ነው እንግዲህ ከኤምሬትስ የተሰናበተው ሪያል ማድሪድ። አክሎም እንደ ምባፔ አይነት ተጫዋች ሲገጥምህ በጨዋታው ላይ ትኩረት ማድረግ አለብህ፣ ቀጣይ ሳምንት እንዳያስቆጥርም መገደብ ይጠበቅብኛል ብለዋል። የሎስ ብላንኮች የፊት አጥቂ ኬሊያን ምባፔ በበኩሉ ቀጣይ ሳምንት ውጤቱ ይቀለበሳል፣ ግብም እናስቆጠራለን ብለዋል። ምናልባት የስኳካን የኦፕታን ቁጥራዊ መረጃዎች ተመልክቼ ነበረ። የስኳካን ላደርሳችሁ በምሽቱ ጨዋታ ምን አይነት ቁጥር ነበረ በሜዳ ላይ የተመዘገበው የሚለውን ጨዋታውን የሚገልጸውን ቁጥር ማለት ነው። አርሰናል በጨዋታው 3 ግብ አስቆጥሯል፣ ማድሪድ አላስቆጠረም። በጨዋታው አርሰናል 1.53 ግብ ሊሆኑ የሚችሉ ኳሶችን ሞክሯል። ያ ማለት ከተቆጠሩት 3 ግቦች ቢያንስ ግማሽ ያህል ግቦችን ማስቆጠር ይችል ነበር ማለት ነው። በሪያል ማድሪድ በኩል ግን 0.5 ነው ግብ የሚያስቆጠር ንጻሬውና ኦልሞስት ለአንድ ግብ እንኳን የበቀረበ ትልቅ ሙከራን አላደረገም የሚለውን ያሳያል። ወይም ከሙከሮቹ አንጻር ግብ ሊሆኑ የሚችሉ ኳሶች አልነበሩትም። በሙከራ ደረጃ አርሰናል 12 ሪያል ማድሪድ 9 ኢላማውን የጠበቀ ብቻ አርሰናል 11 ሞክሯል። በዚህ ደረጃ ሪያል ማድሪድ 3 ብቻ ነው። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ አርሰናል 30 ኳስ ሲነካ ሪያል ማድሪድ 13 ብቻ። በኳስ ቁጥጥር አርሰናል 53.4 በመቶ፣ ሪያል ማድሪድ 46.6 በመቶ። የማዕዘን ምትን ብናይ አርሰናል 5 ሪያል ማድሪድ 3። በሁሉም ቁጥራዊ መመዘኛ አርሰናል የተሻለ ነበረና ማሸነፉ ብዙም ጥያቄ ውስጥ የሚከት አይደለም። የአርሰናል ምሽት የነበረውን የበላይነት ከተመለከትን ምናልባት የተቆጠሩት ግቦች ነበሩ አነጋጋሪ የሚያደርጉት። ማርቲን ኦዴጋርድ ኳሱን እንዳሻማው ነገረኝ። እናም ለቡካዮ ሳካ ማሻማቱ ትርጉም የለውም አልኩት። ቡካዮ ሳካም ካመንክበት ምታው ብሎ የነበረ የተፈጠረው ነው ብሏል። በርከት ያለው ውይይት አድርገው ነበረ። በተለይም የመጀመሪያው ቅጣት ምት ስትመታ የነበረ ውይይት ነው። ሁለተኛው ቅጣት ምት እንኳን እንዲመታ ብዙም አላንገራገሩበትም። ፍጹም የተለየችውም ሁለተኛዋ ነበረች። ለማንኛውም ዴክላን ራይስ ኳሱ እንዲሻማ ነበረ ለራይስ እንደ ምክር ያቀረበለት። ግን ቡካዮ ሳካን ካሳመነ በኋላ የመታው ቅጣት ምት ነበረ። ቡካዮ ሳካ ግን በጨዋታው ላይ ሊደነቅ የሚገባው ሁለቱም ኳሶች ሲቆጠሩ ጥፋት የተሰራው እሱ ላይ ነውና ለግቦቹ መገኘት የመጀመሪያው ምንጭ የነበረው ራሱ ቡካዮ ሳካ ነበረ። ዴክላን ራይስም የጨዋታው ኮከብ ተብሎ ተመርጧል። ዴክላን ራይስ በእንደዚህ አይነት ትልልቅ ጨዋታ ላይ በድፍረት ያለ ፍርሃት መጫወት እወዳለሁ፣ ምናልባት በዚህ ጨዋታ ለእኔ እግር ኳስ ምርጡ ቀን ነበርም ሲል ተደምጧል። ዴክላን ራይስ በአውሮፓ ሻምፒዮንስ ሊግ ታሪክ በአንድ ጨዋታ በሩብ ፍጻሜ ጨዋታ 2 ቅጣት ምቶችን ያስቆጠረ በታሪክ የመጀመሪያው ተጫዋች ሆኗል። በእግር ኳስ ሕይወቱ አይደለም 2 ቅጣት ምት 1 ቅጣት ምት እንኳን አስቆጥሮ አያውቅም ነበረ። በተለይም በዌስትሃም ዩናይትድ በእግር ኳስ ሕይወቱም የሆነ በአርሰናል ማለት ነው ለመጀመሪያ ጊዜ ቅጣት ምት ግብም ሲያስቆጥር እሱም ለመጀመሪያ ጊዜ 2 ቅጣት ምትን በአንድ ጨዋታ በሩብ ፍጻሜ ያስቆጠረ ተጫዋች ሆኗል። በጣም አስገራሚ ነገር ግን ቅጣት ምቱ በተለይም የመጀመሪያው ሳይሆን የመጀመሪያው በደስታ ነበረ። የአርሰናል ደጋፊዎች ሲጨፍሩም የነበረው አርቴታም ሲጨፍር ነበረ በደስታ ተጫዋቾችም ሲጨፍሩ ነበረ። ሁለተኛውን ቅጣት ምት ግን አርቴታም ጭንቅላቱን ይዞ ቆመ። ኦዴጋርድ ምስሉ እንደምትመለከቱት ለማመን ከብዶት ነበርና ራሱን ይዞ ነበር የቆመው።
ኳሱንም እንደምትመለከቱት የግቡ አግዳሚና ቋሚው መገናኛው ወይም በተለምዶ 90 ዲግሪው ላይ ነው ሁለተኛው ቅጣት ምት ያረፈችው። ቲቦት ኮርቷ ምንም ሊያረጋት የማይችል ኳስ ነበረች። እናም ቲኤንቲ ስፖርት በእግር ኳስ በተለይም እነኚህ አንግሉን ጠብቀው ሲቆጠሩ እግር ኳስ ግብ ላይ በጣም ያምራሉና ቅጣት ምቷን የተለየ የሚያረጋት የብረቱ መጋጠሚያ ስር ለነበረ ብረቱን ታካ ይገባችውና በጣም አስደናቂ ብሏታል። ከጨዋታው መጠናቀቅ በኋላ ወደ መልበሻም ክፍል ሲገባ በጉዳት እንግዲህ ጨዋታው ላይ ያልነበረው ጋብርኤል ማጋሌሽ መልበሻ ክፍል ጠብቋቸው ነበርና ለዴክላን ራይስ እባክህ ቀኝ እግርን ብትሰጠኝ ደስ ይለኛል፣ ቀኝ እግር አሁን ለሁላችንም ያስፈልጋል እያለ ራይስን ሲያደንቀው ነበርና ቀኝ እግርን እንድትሰጠኝ ፈልጋለሁ ያለው ጋብርኤል ማጋሌሽ ነበረ። አርሰናልና ሪያል ማድሪድ በአጠቃላይ የሳንቲያጎ ቤርናቤው ጨዋታ ለአራተኛ ጊዜ ሆነ በአውሮፓ ሻምፒዮንስ ሊግ መድረክ ሲገናኙ። ከዚህ በፊት ግን ኤምሬትስ ላይ አንድ ጊዜ ነበር ከትላንት ምሽቱ ጋር ሁለቴ፣ ከዛ ውጪ ሳንቲያጎ ቤርናቤው ላይ አንዴ ተገናኝተዋል። የሳንቲያጎ ቤርናቤውን ጨዋታ ከዚህ በፊት አርሰናል አንድ ያሸንፈዋል በነቲሪ ዳንኤል ሆነሪ ጊዜ በሳንቲያጎ ቤርናቤው። በኤምሬትስ 0-0 ነበር የተለያዩት ከዚህ በፊት፣ ትላንትና 3-0 አለቀ። በጣም አስገራሚ ነገር ግን አርሰናልን ሪያል ማድሪድ በታሪክ አሸንፎት አያውቅም። እሱ ብቻ አይደለም፣ በታሪክ አርሰናል ላይ በአውሮፓ ሻምፒዮንስ ሊግ መድረክ ግብ አስቆጥሮበት አያውቅም። የካርሎ አንቸሎቲ ቡድን በዚህ ውድድር ዓመት 3 እና ከዛ በላይ ግብ ሲቆጠርበት ይህ ለሶስተኛ ጊዜ ነው። ባርሴሎናም በስፔን የሱፐር ካፕ የፍጻሜ ጨዋታ 5-2 በኤል ክላሲኮ በላሊጋ 4-0። አሁን ደግሞ አርሰናል በአውሮፓ ሻምፒዮንስ ሊግ 3 ግብ አስቆጠረበትና 3 እና ከዛ በላይ ግብ ሲቆጠርበት ይህ የካርሎ አንቸሎቲ ቡድን በዚህ ዓመት ለሶስተኛ ጊዜ ነው። በአውሮፓ ሻምፒዮንስ ሊግ ግን ለመጀመሪያ ጊዜ አይደለም። ከዚህ በፊት ማንቸስተር ሲቲም የፕሪሚየር ሊጉ ክለብ አድርጎበታል። አርሰናል ቦሩሲያ ዶርትመንድም ከዚህ በፊት አድርጎበት እንደነበረ ይታወቃል። ጁድ ቤሊንግሃም አርሰናል ፍጹም የተለየ ቡድን ነበረ፣ ጨዋታው በ3 ግብ መጠናቀቁ እድለኞች ነን፣ ምናልባት በሳንቲያጎ ቤርናቤው ውጤቱን ለመቀልበስም ያስችለናል ብሏል። በእግር ኳስ ብዙ ድራማዎች ተፈጥሯል። ሳንቲያጎ ቤርናቤው አንደኛው ድራማ የምንመለከትበት ስቴዲየም ይሆናል ብሏል። ሪያል ማድሪድ ግን ባለፉት 4 ጨዋታ ብቻ 11ኛ ግቡን ያስተናገደው። ሰሞኑን ጥሩ አይደለም፣ በላሊጋ ተሸንፏል። ያልተጠበቀ ውጤት ነበር የገጠመው በሳንቲያጎ ቤርናቤው። ግን አትጠራጠሩ እያለ ነው ጁድ ቤሊንግሃም፣ እዛ ሜዳ ላይ ውጤት ይቀለበሳል እያለ ነው። አርሰናል በማይከል አርቴታ ስር በአውሮፓ ሻምፒዮንስ ሊግ ኤምሬትስ ላይ 11ኛ ጨዋታው ነው ይሄ። በአጠቃላይ 9ኙን ድል አድርጓል፣ 2 ናቸው ወጥቷል። 29 ግቦችን ተቃራኒ መረብ ላይ ያስቆጥሯል። 4 ብቻ ነው የተቆጠረበት። ከ11 ጨዋታ 9ኙ ጨዋታ ላይ ግብ አልተቆጠረበትም። ፍጹም የተለየ የሚያደርገው የማይከል አርቴታን ቡድን ኤምሬትስ ላይ ይሄ ነው። በሪያል ማድሪድም ላይ ትላንትና ፍጹም የበላይ ነበረም። በእነዚህ 2 ዓመታት ሻምፒዮንስ ሊግን በለንደን እያስተናገደ የሚገኘውን ብቸኛው ስቴዲየም ኤምሬትስ ነው። ምናልባትም አሁን ያለውን ውጤት የሚያስቀጥልም ከሆነ እንግዲህ ግማሽ ፍጻሜውን የሚያስተናግደው ብቸኛው የለንደን ስቴዲየም ይኸው ኤምሬትስ ይሆናል። አርሰናል በታሪኩ ዋንጫ አንስቶ አያውቅም። ከለንደን ክለቦች ቼልሲ ደጋግሞ አንስቶታልና ምናልባትም ዘንድሮ ሌላኛው የለንደን ክለብ ሊሆን ይመስላል አርሰናል። ኦልድ ትራፎርድ፣ አንፊልድ፣ ኢትሃድ፣ ስታንፎርድ ብሪጅ ሪያል ማድሪድ ከትልቅ ክለቦች እስካሁን ግብ ያላስቆጠረበት ብቸኛው ሜዳ ግን ኤምሬትስ ነው። ኦልድ ትራፎርድም፣ አንፊልድም፣ ኢትሃድም ስታንፎርድ ብሪጅም የሪያል ማድሪድን ግቦች ቀምሰው ነበረ። ቪኒሺየስ ጁኒየር ከእንግሊዝ ክለቦች ጋር ያለውን ሪካርድ ካየን ማንቸስተር ሲቲ ላይ 7 የግብ አስተዋጽኦ፣ ሊቨርፑል ላይ 7 የግብ አስተዋጽኦ፣ ቼልሲ ላይ 5 የግብ አስተዋጽኦ ነበረው። አርሰናልን ለመጀመሪያ ጊዜ ሲገጥም ምንም ግብ አላስቆጠረም፣ ምንም አሲስት አላረገም፣ አንድም ኢላማውን የጠበቀ ሙከራ አላረገም፣ ምንም ቁልፍ ኳስ አላቀበለም፣ ምንም ክሮስ አላረገም፣ ምንም የግብ ዕድል አልፈጠረም፣ አንድም የተሳካ ድሪብል አላደረገም። ኤምሬትስ ላይ የአርሰናል ሴቶች ቡድን ሪያል ማድሪድን 3-0 አሸንፈው ውጤት ቀልበሰው አልፈዋል። በሪያል ማድሪድ ሜዳ 2-0 ተሸንፈው፣ በወንዶቹም በተመሳሳይ ኤምሬትስ ላይ 3-0 አሸንፈዋል። በወንዶቹስ ምን ያደርጋሉ የሚለው ነገር ቀጣይ ሳምንት ይጠበቃል። በሪያል ማድሪድ በኩል እንግዲህ ፍጹም የበላይነቱን ግን የመቀልበስ አቅም እንዳለው ቡድኑና እንደዚህ አይነት ታሪኮች እንዳሉትም እየተናገሩ ነው። በርካታ የሪያል ማድሪድ ደጋፊዎችን በቡድናችን እምነት አለን እያሉ ነው። ምናልባት የአርሰናል ደጋፊዎች የእናንተ መልከታ አድሱን። የተወሰኑ ቁጥሮችን እናደርሳችሁ። ዴክላን ራይስ ከሪያል ማድሪድ 2 የቅጣት ምት ግቦችን አስቆጠረ፣ 90% ኳስ የማቀበል ስኬት፣ 5 የግብ ሙከራ፣ 1 የሙከራ አድርጎ ነበር ድሪብል፣ እሱም ተሳክቶለታል። የጨዋታው ኮከብ ነበረ።
ብዙ ያልተዘመረለት በዴክላን ራይስ ከተከለሉ ተጫዋቾች ኢስማኤል ስኬሊ አንደኛው ነው 100% ታክል ወርዶ አስጥሏል 100% የተሳካ ድሪብል አድርጓል 95% ኳስ የማቀበል ስኬት ነበረው አራት ተፈልሚያዎችን አሳክቷል ሁለት ቁልፍ ኳሶችን አቀብሏል አንድ ክሊን ሺት ነበረው እንግዲህ በጨዋታው ላይ ክሊን ሺት ስላስመዘገበ አንድ አሲስት ማድረግ ችሎ ነበር የሚኬል ሜሪኒሆን ድሉን እንግዲህ ከማግኘት በተጨማሪም ዴክላን ራይስም ዩሊያን ቲምበርም ቢጫ ካርድ ለመመልከታቸውን ተከትሎ ቀጣይ ጨዋታ ላይ ይገኛሉ በአርሰናል በኩል ጥሩ ዜና ይሄኛው ነው በስቴዲየሙ ግን የነበረው አንደኛው ዝማሬ የአርሰናል ደጋፊዎች ለሞኑ እናንተ ቶትንሃም ናችሁ የራሳችሁን ግለጡ የሚል ዝማሬ በስቴዲየሙ የሪያል ማድሪድ ተጫዋቾች ላይ ሲዘመረባቸው ነበርና ያው በዛው ቶትንሃም የበላይ ሆኖ መጨረስ ለአርሰናል ድል እንደሆነ ይታወቃልና ኦልሞስት በዚህ ዓመት ከቶትንሃም በላይ ሆኖ በፕሪሚየር ሊግ መጨረሳቸውን አረጋግጠዋል በአውሮፓ ሻምፒዮንስ ሊግ አሁን ጥሩ ርቀት ላይ ይገኛሉ ምናልባት የፍጻሜ ተፋላሚ ነበሩ በ2006 አካባቢ በተለይ በባርሴሎና በፍጻሜ የተሰነፉበት ጨዋታ ይጠቀሳል ከዛ በኋላ ግን ትልቁ ውጤታቸው ነው ዘንድሮ እያስመዘገቡ ያሉትና የቶትንሃም ደጋፊዎችንም በዛው ለማብሸቅ ራሳቸው ሪያል ማድሪድ ላይ ጫና ለመፍጠር ለሞኑ እናንተ ማናችሁ ቶትንሃም ናችሁ ወይ የተባለ በስቴዲየሙም ሲዘመር ነበር ምናልባት ማይክል አርቴታን ብዙ ልናደንቃቸው የሚገባው ሚካኤል ሜሪኖ ላይ በሰሩት ስራ ነው ማንንም ሰው የሚካኤል ሜሪኖን 9 ቁጥር ተጫዋች ሆኖ መጫወት አልደገፈም ምክንያቱም ትሮሳርድ አሊያም ማርቲኔሊ አሊያም ኢታን ንዋኔሪን ነበር በርካቶች ማይክል አርቴታ 9 ቁጥር ሐሰተኛ አድርጎ ያጫውታል ተብሎም ከጉዳቶች በኋላ ሲነገር የነበረው በኋላም ግን እሳቸው 2005 ከገባ በኋላ ሚካኤል ሜሪኖን አጫውተውታል በ18 ጨዋታ 7 ግብና 2 አሲስት በአጠቃላይ 9 ጨዋታ በሁለት ጨዋታ አንድ የግብ አስተዋጽኦ ለአርሰናል ያደርጋል ማለት ነው ሚካኤል ሜሪኖና ከፌብራሪ ጀምሮ ይህንን ድል የሰጡት ማይክል አርቴታ ግን በዚህ ደረጃ በደንብ ሊደነቁ ይገባል ሉዊስ ስኬሊም ገና 18 ዓመቱ ነው ትላንትና አሲስት አድርጎለታል በበርካቶች ዘንድ እየተወደሰ ይገኛል ያውም ትልቁ ሪያል ማድሪድ ላይ ነበር ይሄን አሲስት ያደረገው ለማንኛውም የመልሱ ጨዋታ ሮም ምሽት 4 ሰዓት በሳንቲያጎ ቤርናቤው ይደረጋል ይህ ስቴዲየም ብዙ ድራማዎችን አስመልክቶናል አርሰናል ስለ የሚለው የሚጠበቅ ነው የሚሆነው ከ1992-93 አንስቶ ሩብ ፍጻሜ በብዛት የደረሱት ባየር ሙኒክ 23 ጊዜ ደርሷል ትላንት በኢንተር ሚላን በሜዳውና በደጋፊት ተሸነፈ ሁለተኛው ቡድን ሪያል ማድሪድ ነው 21 ጊዜ ደርሷል ትላንትና በአርሰናል ተሸነፈ ቀጥሎ የምናገኘው ሶስተኛው ቡድን ባርሴሎና ነው 20 ጊዜ ደርሷል ዛሬስ በቦሩሲያ ዶርትመንድ ምን ይጠብቀዋል የሚለው ይጠበቃል ማንቸስተር ዩናይትድ 14 ቼልሲ 12 ዩቬንቱስ በተመሳሳይ 12 ሩብ ፍጻሜ የደረሱ የአውሮፓ ግዙፍ ክለቦች ናቸው ውድ ቤተሰቦቻችን ዛሬ ምሽትም የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች እንደዚሁ ቀጥለው ይካሄዳሉ ሁለት ትልልቅ ጨዋታዎችም ዛሬ እንመለከታለን ከምሽቱ 4 ሰዓት ጀምሮ በኢትዮጵያን ሰዓት ቀመር መሰረት ባርሴሎና ከቦሩሲያ ዶርትመንድ ፓሪስ ሰን ዠርሜን ከአስቶን ቪላ የሚያደርጓቸው ጨዋታዎች ደግሞ በትልቁ ተጠባቂ ናቸው ባርሴሎና ባለፉት 5 ጨዋታዎች 4 ድል አንድ አቻ አለው ሽንፈት የሚባል ነገር ቀምሶ የማያውቀው ቡድን እንደሆነ ይታወቃል ያውም 2025 ከገባ በኋላ ባርሴሎና በቦሩሲያ ዶርትመንድ በኩል ባለፉት 5 ጨዋታ 2 አቻ ወጥተዋል 2 ጨዋታ ተሸንፈዋል 3 ጨዋታ ድል አድርጓላቸው የወጡት ጨዋታ የለም በሁለት ጨዋታ ሲሸነፉ ግን በአርቢ ሌይፕዚግና በኦግስቡርግ ነበረ በቡንደስሊጋው ሽንፈት የገጠማቸው ከዛ ውጪ ግን በሻምፒዮንሺፑ ሊልን ጥለው ነው የመጡትና ጠንካራው ቡድን ነው ዘንድሮ ቦሩሲያ ዶርትመንድ በአውሮፓ መድረክ በሊጉ ነው እንጂ የተቸገረው በርስ ግንኙነት የባርሴሎና ፍጹም የበላይነት እንደተጠበቀ ነው 6 ጊዜ ተገናኝተዋል ባርሴሎና 4ቱን አሸንፏል 2 ጊዜ ባቻ ውጤት አጠናቋል ቦሩሲያ ዶርትመንድ ባርሴሎናን አሸንፎት አያውቅም የመጨረሻ 5 ግንኙነታቸው ውስጥም ባርሴሎና 3ቱን ድል ማድረግ የቻለበት አጋጣሚ ተፈጥሯል እነኚህ ሁለት ክለቦች አምናም ተገናኝተው ነበር በሻምፒዮንስ ሊጉ ባርሴሎና በደርሶ መልስ ውጤት 6-3 በሆነ ውጤት ቦሩሲያ ዶርትመንድን አሸንፎታልና የባርሴሎና ፍጹም የበላይነት ቦሩሲያ ዶርትመንድ ላይ እንዳለ ቁጥሮች ያሳያሉ እግር ኳስ ያው ወቅታዊ ብቃት ላይ መሰረት ያደረገ ነገር ስለሆነ ለመወሰን በጣም ያስቸግራል ግን የሃንሲ ፍሊክ ቡድን ባርሴሎና ዘንድሮ ፍጹም የተለየ ነው በ2025 ሽንፈት ያልገጠመውን ብቸኛው ቡድን እንደሆነ ይታወቃል በላሊጋው መጨመር ማለት ነው ሃንሲ ፍሊክ ይመራል ባርሴሎና በኒኮ ኮቫች የሚመራው ቦሩሲያ ዶርትመንድን ምሽት 4:40 ደጋፊ ስታዲዮ ኦሎምፒክ ሊዩስ ኮምፓስ ስቴዲየም ላይ የሚያስተናግድ ይሆናል
ኢስፔን ኢሳክ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ይህንን ጨዋታ ማን በበላይነት ሊወጣው ይችላል? የግል መልካታችሁም በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ሁለት ሽንፈት ያልቀመሱ በአምስት ጨዋታ ፓሪስ ሰን ዠርሜን እና አስቶን ቪላ ዛሬ ምሽት 4 ሰዓት በፓርክ ደ ፕሪንስ ይፋለማሉ። ሌላኛው የምሽቱ ትልቁ ጨዋታ ነው። ባለሜዳውን ፓሪስ ሰን ዠርሜንን እናስቀድም። ፓሪስ ሰን ዠርሜን ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። በአጠቃላይ በተቃራኒ መረብ ላይ ካሳረፈው ግብ ብዛት አንጻር የተቆጠረበት ወደ 4 የሚጠጉ ግቦች ነው በ5 ጨዋታ። በተቃራኒው ፓሪስ ሰን ዠርሜን ከ15 በላይ ግቦችን በተቃራኒ መረብ ላይ ያሳርፏል። እነኚህን 5 ጨዋታዎች ድል ሲያደርግ በአስቶን ቪላ በኩል እጅግ በጣም የተለየ ቡድንን እያስመለከቱን ይገኛሉ። ኡናይ ኤምሬ ባለፉት 5 ጨዋታ አስቶን ቪላም ሽንፈት የሚባል ነገር አልገጠመውም። 5ቱንም ጨዋታ በድል ነው የተወጣው። ያውም በፕሪሚየር ሊጉ እንደ ኖቲንግሃም ፎረስት እና ብራይተን ያሉ ጠንካራ ቡድኖችን በአውሮፓ ሻምፒዮንስ ሊግ ክለብ ብሩጅንም ጥሎ የመጣ ቡድን እንደሆነ ይታወቃል። በእርግጥ ፓሪስ ሰን ዠርሜን የዘንድሮ የአውሮፓ ምርጡን ቡድን ሊቨርፑልን ጥሎ ነው የመጣው። ግን ወቅታዊ ብቃት እንዳለ ሆኖ አስቶን ቪላን በቀላሉ የሚናቅ አይነት ቡድን አይደለም። ሁለቱ ክለቦች በርስ በርስ የመገናኘት ምንም አይነት ታሪክ የላቸውም። ለመጀመሪያ ጊዜ ይገናኛሉ በፓርክ ደ ፕሪንስ። እጅግ በጣም ተጠባቂ ጨዋታ ነው። በሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን በኡናይ ኤምሬ የሚመራውን አስቶን ቪላ ምሽት 4 ሰዓት ፓርክ ደ ፕሪንስ 45583 ደጋፊ ፊት ማርዙዋር ማሪኒያን በሚመሩት ጨዋታ በመሃል ሜዳ ዳኝነት ማለት ነው ምሽት 4 ሰዓት ይፋለማሉ። እንግሊዙ ክለብ ይቀነዋል ወይ ምሽት 4 ሰዓት ወይንስ የዘንድሮ የፍራንስ ሊግ ሻምፒዮኑ ፓሪስ ሰን ዠርሜን ይቀነዋል? የግል መልካታችሁን በሐሳብ መስጫ ሳጥናችን ላይ የባርሴሎና ከቦሩሲያ ዶርትመንድ እና የፓሪስ ሰን ዠርሜን ከአስቶን ቪላንም ጨዋታ እንደዚሁ ግምታችሁን ልታሰፍሩልን ትችላላችሁ። በዚሁ ወደ እንግሊዝ ፕሪሚየር ሊግ ወዳገኘናቸው ስፖርታዊ መረጃዎች እንሻገር። ውድ ቤተሰቦቻችን አርሰናል ሪያል ማድሪድን ማሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግ በቀጣይ ዓመት ተጨማሪ ሻምፒዮንስ ሊግ ክለብ እንደሚያሳተፍ አረጋግጧልና የአርሰናል ድል ለአርሰናል የተገኘ ትልቅ ድል ለፕሪሚየር ሊጉ ደግሞ ሌላ ትልቅ ድል ይዞ የመጣ ነው። ይህንም ተከትሎ በሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ 5ኛ የሚወጣውም ክለብ የአውሮፓ ሻምፒዮንስ ሊግ ሲሳተፍ ኤሮፕ ሊግን የሚበላውም የፕሪሚየር ሊጉ ክለብ ቶትናም አሊያም ዩናይትድ ከሆኑ 6 ክለቦችን በአውሮፓ ሻምፒዮንስ ሊግ እንመለከታለን ማለት ነው። ሌላ ትልቅ ትዕይንት ይሆናል ማለት ነው። ሊቨርፑል፣ አርሰናል፣ ኖቲንግሃም ፎረስት፣ ቼልሲ እና ኒውካስል ዩናይትድ ደግሞ አሁን በፕሪሚየር ሊጉ ከ1 እስከ 5 ያለው ደረጃ ይዘዋል። በእርግጥ አርሰናል እና ሊቨርፑል ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን አያጡትም። ኖቲንግሃም ፎረስት፣ ቼልሲ፣ ኒውካስል ዩናይትድ ከዛና ማንቸስተር ሲቲ፣ አስቶን ቪላ፣ ፉልሃም፣ በርንማውዝ የመሳሰሉ ክለቦችም ለመድረኩ እየተፋለሙ እንደሆነ ይታወቃልና የአርሰናል ድል ለአርሰናል ድል ለፕሪሚየር ሊጉ ደግሞ ትልቅ ድል ይዞ የመጣ ነው። ከጨዋታው በኋላ በዛው የፕሪሚየር ሊግ መረጃችንን ስንቀጥል አርሰናል ላይ እንጠቅልለው። አርሰናል ጃኮብ ኪዮርን በቀጣይ ክረምት መሸጡ እርግጥ እየሆነ መጥቷል። ምክንያቱ ደግሞ በቀጣይ ክረምት አርሰናል ለሚያደርጋቸው ትልልቅ ዝውውሮች ግብአት እንዲሆን ስለሚፈለግ ወይም ደግሞ የገንዘብ ማግኛ ሌላኛው መንገድ እንደሚሆን ተጠቅሷል። ቪክተር ኦስሜን በማንቸስተር ዩናይትድ በጥብቅ ይፈልጋል። የቼልሲ ሌጀንዶችን በተመሳሳይ ለክለባቸው እንዲፈርም ይፈልጋሉ። በቀጣይ ክረምት ላይ ለአውሮፓ ገበያ እስከ 55 ሚሊዮን ዩሮ ሊቀርብ ይችላል እየተባለ ነው። በተለይም ወኪሉ ተጫዋቹ ለፈላጊ ክለቦች እንዲያመራ በተለይም ዩናይትድ አሊያም ቼልሲ የዋጋ ቅነሳ እንዲደረግ ይፈልጋልና ድርድር እያደረገም ነው ተብሏል። በዚህ ጉዳይ ላይ ከናፖሊ ጋር ወደ ሳውዲ አረቢያ የሚሄድ ከሆነ ግን ወይም ወደ አረቦቹ ክለብ የሚያመራ ከሆነ ግን የዝውውር ሂሳቡ ከዚህም በላይ ከፍ ሊል እንደሚችል ነው እየተዘገበ የሚገኘው። ፖል ላቤሌ ፖግባ በ19 ዓመቴ ማንቸስተር ዩናይትድን ስለቅ አልቅሼ ነበረ። ህልቤ የነበረው ዳግም ወደ ኦልድ ትራፎርድ ተመልሶ መጫወት ነበርና ያንንም ማሳካቴ ለኔ በእግር ኳስ ህይወቴ ትልቁ አጋጣሚ ነበረ። ምናልባትም በጣም የምደሰትበት አጋጣሚ ውስጥ አንደኛው ወደ ማንቸስተር ዩናይትድ መመለስ ፈልጌ ዳግም መጫወት የምችልበት እድል መፈጠሩ ነው ብሏል። በኋላም ላይ ግን በማንቸስተር ዩናይትድ ዳግም ከመጣ በኋላ ጆሴ ሞሪኒዮ የእግር ኳስ ህይወቱን እንዳመሰቃቀሉበት ተናግሯል። ምን እንደተፈጠረ ማወቅ አልችልም። የቡድኑ ቁልፍ ተጫዋች ነበርኩኝ፣ ነገር ግን ወዲያው ባልታወቀ ሁኔታ ወደ ተባባቂ ወንበር አወረዱኝ። ምንም አይነት ንግግር አልነበረም፣ ውይይቶችም አልነበሩም። እናም በጣም ደስተኛ አልነበርኩኝም። አንድ ተጫዋች ደግሞ ደስተኛ ካልሆነ በእግር ኳስ ሜዳ ላይ በጥሩ ሁኔታ ሊንቀሳቀስ አይችልም። በዛውም እንግዲህ ጭንቀቶች ወደ እኔ መምጣት ጀመሩ። አንድም ሰው ይህንን ችግር እንዴት መቋቋም እንዳለብኝ ሊያስረዳኝ አልቻለም።
እናም በጊዜ ሂደት ነገሮች ከኔ ቁጥጥር ውጭ እየወጡ መጡ። አንዳንድ ሰዎችም የጭንቀት ምልክቶች እየታዩብኝ እንደሆነ ነገሩኝ። ለዚህ ሁሉ ምክንያቱ ጆዜ ሞሪኒዮ ናቸው። ምንም ሳይነግሩኝ ጥፋቴን ወደ ተጠባባቂ ወንበር አወረዱኝ። የእግር ኳስ ህይወቴን የሚያበላሸው ቅጽበት ያነበረ ምርጡ አጋጣሚ ግን ለምመኛው ማንቸስተር ዩናይትድ ድጋሜ ተመልሼ መጫወቴ ነበር ብሏል። ማንቸስተር ዩናይትድ ወደ ፈረንሳይ አቅንተው ከሊዮን ጋር የኤሮፓ ሊግ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ደጋፊዎችን ግን አንድ ከበድ ያለ ነገር ገጥሟቸዋል። ጨዋታው ከሚደረገበት ስቴዲየም 10 ኪሎ ሜትር ውጭ ወጥተው እንግዲህ እንዲያርፉ ነው እየተደረገ የሚገኘውና ለዩናይትድ ደጋፊዎች በጣም አስቸጋሪ ነገር ፈጥሮባቸዋል የተባለው። በዛ ላይ እንግዲህ ወደ ስቴዲየሙ የሚያቀኑ የተወሰኑ ባሶች እንደተመደቡላቸውና በሰዓት እንደሚንቀሳቀሱ ከዛ ውጪ ግን ብዙ እንቅስቃሴ እንዳያደርጉ ነው የተነገራቸው ዩናይትድ ደጋፊዎችና ምናልባት የዩናይትድ ደጋፊዎች በጣም የተጉላሉበት አጋጣሚ እየተፈጠረ እንደሚገኝ ነው እንግዲህ እየተነገረ የሚገኘው። በርከት ያሉ ዩናይትድ ደጋፊዎች ክለባቸውን ለመደገፍ እንግዲህ ወደዛ እንደሚያቀኑ ይታወቃልና 10 ኪሎ ሜትር ከስቴዲየሙ እንዲርቁ መደረጉን ግን ዩናይትዶች አልወደዱትም። አርጀንቲናዊ የሊዮን ተከላካይ ኒኮ ታግላፊያኮ ስለ አሌሃንድሮ ጋርናቾ ሐሳቡን አጋርቷል። እሱ አሁንም ትልቅ ኮከብ መሆን ይችላል ብዬ አስባለሁ። እርግጥ ነው ከአሰልጣኞች ጋር አንዳንድ አስቸጋሪ ጊዜያትን አሳልፈዋል። ነገር ግን ምናልባት ሜዳ ላይ የበለጠ ድጋፍ ያስፈልገው ይሆናል። አንዳንድ ጊዜ የበለጠ ጠንካራ ለመሆን ድጋፎች ያስፈልጋሉ ብሏል። አንድ የክንፍ ተጫዋች ከፊት ሲኖር የበለጠ አንድ ለአንድ እንዲጫወቱ ማበረታታት እወዳለሁ። ምናልባትም በዩናይትድ የበለጠ የሚያስፈልገው ይህንኑ ሊሆን ይችላል ብሏል። ገና ወጣት ነው ግን አደገኛና በጣም ፈጣን ነው፣ ተሰጥቷለሁ። በአሁኑ ጊዜ ለአርጀንቲና እንደሱ አይነት ብዙ የሉም። ለአርጀንቲና በጣም ወሳኙ ተጫዋች ነው ብሏል። እርስ በርስ ይፋጠጣሉ ሁለቱ ተጫዋቾች። ብሩኖ ፈርናንዴዝ የመጋቢት ወር የፕሪሚየር ሊጉ ምርጡ ተጫዋች። ብሩኖ ፈርናንዴዝ የመጋቢት ወር የፕሪሚየር ሊጉ የደጋፊዎች ምርጡ ተጫዋች። ብሩኖ ፈርናንዴዝ የመጋቢት ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እንደነበረ የትላንት ምሽት የስፖርት የመረጃ ክፍለ ጊዜያችን ለማንቸስተር ዩናይትድ ደጋፊዎች ስለ ብሩኖ ብዙ ነገር ብለናችኋል። ምናልባት ተጨማሪ መረጃን ማድመጥ ከፈለጋችሁ ይህ ዜና መጠናቀቅ በኋላ የምሽቱን ዜናችንን የዩናይትድ ደጋፊዎች ደግማችሁ ልትከታተሉ ትችላላችሁ። ስለ ብሩኖ ብዙ ነገር ብለናችኋል። በዘንድሮው የውድድር ዘመን በአምስቱ የአውሮፓ ታላላቅ ሊጎች ከፍጹም ቅጣት ምት መምቻው ሳጥን ውጪ በርካታ ገቦችን በማስቆጠር ብሩኖ ፈርናንዴዝ 5 በማስቆጠር ከፍሬድሪኮ ቫልቬርዴ እና ማቲያስ ኩና በመቀጠል ሌላኛው ተጫዋች መሆን ችሏል። ሌላ በጣም አስደናቂ ቁጥር ነው። ማቲያስ ኩናን ካነሳን በማንቸስተር ዩናይትድ እና በወኪሉ መካከል ውይይት ለማድረግ ቀጠሮ ተይዟል። የማቲያስ ኩና ወኪል በሳምንት መጨረሻ እንግዲህ ወደ እንግሊዝ ይከተማል ተብሎ ይጠበቃልና ዩናይትዶች ለድርድር ዝግጁ መሆናቸውን ቤን ጃኮብስ አስነብቧል። 62.5 ሚሊዮን ዩሮ አካባቢ የዝውውር ሂሳብ ተቀምጦበታል። እንደሚታወቀው ባለፈው ክረምት ነው ኮንትራቱን የፈረመው። ኮንትራቱን ቢፈርምም ግን ለትልቅ ክለብ መጫወት እፈልጋለሁ ማለቱ በቅርቡ እንግዲህ ተጫዋቹ በቀጣይ ክረምት ክለቡን የመልቀቅ ፍላጎት እንዳለውና ለጋራ ጥቅም ኮንትራቱን እንደፈረመ ሲናገሩ እንደነበር አይዘነጋም። የማንቸስተር ዩናይትድ ሰዎች ጃክ ሙርሃስ የዚህ ሲዝን የዋናው ቡድን ተጫዋች እንዲሆን ይፈልጋሉ ተብሏል። ሩበን አሞሪም ይህ ታዳጊ ጃክ ሙርሃስ እያሳየ በሚገኘው አቋም ደስተኛ ናቸው ተብሏል። ምናልባትም ማንቸስተር ዩናይትድ ሙሉ ትኩረቱ ኤሮፓ ሊግ ላይ መሆኑን ተከትሎ በቀጣይ በፕሪሚየር ሊግ በሚደረጉ ጨዋታ ላይም ይህ ታዳጊ ተጫዋች ለዋናው ቡድን እድል ይሰጣል ተብሎ ይጠበቃል። አንድም ተጫዋቹ እያሳየ ከሚገኘው ብቃት፣ ሁለትም በቀጣይ ዓመታት ለጨዋታ ጊዜ በሚል ክለቡን እንዳይለቅ በማሰብ እድል ሊሰጠው እንደሚችል ነው ሜን ስፖርት ያስነበበው። ካሜሮን የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ባለቤት ከሰሞኑ በማንቸስተር ጎዳና ዝርፊያ እንደገጠማት ነግረናችሁ ነበረ። ይህንም ተከትሎ ማንቸስተር ዩናይትድ በራሱ የደህንነት ጠባቂዎች አማካኝነት ለአንድሬ ኦናና ለ24 ሰዓታት ባለፉት ጥቂት ቀናቶች ጥበቃ ሲያደርግ እንደነበረ ተረጋግጧል። ከዝርፊያው በኋላ አሁን ላይ የአንድሬ ኦናና ቤተሰቦችን ጨምሮ የራሱ ኦናና መረጋጋት እንደገጠማቸውና የዩናይትድ ልዩ የጥበቃ ክፍል አባላትም ጥበቃ ስላደረጉለት አመስግኗልና ዩናይትዶች ልዩ ጥበቃ ሲያደርጉ ነበረ። ነገር ግን ለማንቸስተር ከተማ ፖሊስ እና ደህንነት ክፍል ኃላፊዎች ቅሬታውን አቅርበዋል ነው የተባለው። እንደ ምክንያት የወሰደው ነገር ደግሞ በጎዳና ላይ እንደዚህ አይነት ዝርፊያ በመፈጸሙ ነው ተብሏል። የዩናይትድ ከተማ ፖሊሶችም ጉዳዩን በማጣራት ላይ እንደሚገኙ ተረጋግጧል።
ጆን ኢቫንስ እና ቶም ሂተን ጫማና ጓንት በሚሰቅሉበት ሰዓት ልክ እንደ ቀድሞ የማንቸስተር ዩናይትድ ተጫዋች ፊል ጆንስ ፈለግ በመከተል የካሪንግተን የአሰልጣኝ ክፍል አባላትን ሊቀላቀሉ ይችላሉ ተብሏል። ሁለቱም ተጫዋቾች በአመቱ መጨረሻ ከማንቸስተር ዩናይትድ ጋር በይፋ ይለያያሉ። እንደምታስታውሱት ጆን ኢቫንስ በማንቸስተር ዩናይትድ የመጣው ልምምድ እንዲሰራ ለአንድ ወር ነበረ። ኤሪክ ቴን ሃግ በዛው ዓመት እንዲቀጥል አረጉት። ሁለተኛ ዓመት ተከላካይ ጥራቱን እንዲጨምር አስፈረሙት። በዚህ ዓመት ግን ኮንትራቱን አያድስም። ለሶስተኛ ጊዜ በአመቱ መጨረሻ ጫማውን እንደሚሰቅል ይታወቃል። ከሊቨርፑል ጋር በተያያዘ በዚህ ውድድር ዓመት ለሊቨርፑል ቨርጂል ቫን ዳይክ 2790 ደቂቃዎችን መጫወት ችሏል። የቡድኑ ቁልፍ ተጫዋች ነበረ። ምንም እንኳን በፉልሃም ጨዋታ ላይ ከሱ የማይጠበቁ ስህተቶችን ቢሰራም ሙሐመድ ሳላ ወደ 2752 ደቂቃ በመጫወት የቡድኑ ሁለተኛው በርካታ ጨዋታን ያደረገ ነው። ዘንድሮ ግን ለየት የሚለው የሪያን ግራቨንበርች ነው። ባለፈው ውድድር ዓመት በክሎፕ ስር በርካታ ደቂቃን ሳገኝ የነበረው ሪያን ግራቨንበርች ዘንድሮ ግን ወደ 2657 ደቂቃን በመጫወት በሊቨርፑል በርካታ ደቂቃዎችን ካገኙ ተጫዋቾች ውስጥ ሶስተኛው ነውና ሪያን ግራቨንበርች ዘንድሮ ለቡድኑ ቁልፍ ተጫዋች ነው። የቡድኑ 6 ቁጥር ዋና ሰው እሱ ሆኗል። ከዋታሩ ኢንዱዋርኔ ስሎት ነጥቀው ለሱ ነው የሰጡትና የተሰጠውን ምድል በትክክል የተጠቀመ ይመስላል። የቡድኑም ሶስተኛው በርካታ ደቂቃ ተጫዋች ነው። ሳላህን ሊቨርፑል እንዲለቅ ማንም አይፈልግም። ለሊቨርፑል ብቻ ሳይሆን ለመላው ሊግ ትልቅ ኪሳራም ይሆናል ብሏል። በተለይም በፕሪሚየር ሊጉም እንደ ድምቀት ነው የሚቆጠረው ብሏል። ሃሪ ኪዌል ነው የቀድሞ የሊቨርፑል ተጫዋች ያለው። ሳላህ በሊቨርፑል በነበረባቸው ጊዜያት ያስመዘገበው ነገር ማይታመን ነው። ነገር ግን እድሜው እየጨመረ ነው። ሊቨርፑል ብዙ ጎሎችን እያስቆጠረ በመሆኑ ቢሄድ ቅር ይላል ብለዋልና በሊቨርፑል እድሜው እየገፋ ቢመጣም መቆየት አለበት፣ ለፕሪሚየር ሊጉም ድምቀት ነው ብሏል። አንዳንድ ጊዜ አንድ ታላቅ ተጫዋች ልክ እንደ ሳላህ ያለ ሲለቅ ቡድን ውስጥ ያሉ ተጫዋቾች እንዲወጡ ያደርጋቸዋል። ምክንያቱም የበለጠ ኃላፊነት ስለሚወጣላቸው እሱና ስለዚህ ተጫዋቾች ምናልባትም በሳላ መውጣት ምክንያት ሌሎችን ተጫዋቾች ክለቡን እንዲለቁ ሊያደርግ ይችላልና በሊቨርፑል መቆየት አለበት፣ ኮንትራቱ ሊታደስ ይገባል እያለ ነው የቀድሞ ተጫዋች። በእርግጥ ሳላህ ጥሩ ንግግር እያደረገ ነው ተብሏል። ከሰሞኑ የቨርጂል ቫን ዳይክም ነገር መፈረም ብቻ የቀረው እየተባለ ነውና ሰሞኑን ሊቨርፑል ቤት ከኮንትራት ማራዘም ጋር በተያያዘ ጥሩ የሚባሉ ዜናዎች እየወጡ እንደሆነ ይታወቃል። ቼልሲ ቀጣይ ሁለቱም የዝውውር መስኮቶች ላይ ትልቅ ስራን ይሰራል ተብሎ ይጠበቃል። ዘንድሮ ለዓለም ክለቦች ዋንጫ ለሚሳተፉ ክለቦች ከጁን 1 እስከ 10 ለ10 ቀናት የሚቆይ የዝውውር መስኮት እንደሚከፈት ይታወቃል። ቼልሲ በዚህኛው የዝውውር ወቅትም ለዓለም ክለቦች ዋንጫ ብቻ የሚያገለግል ቡድን ሳይሆን በቀጣይ በፕሪሚየር ሊጉና በሚወዳደሩባቸው መድረኮች ላይ በሙሉ ሊያሳተፍ የሚችል ዝውውርንም በእነኛ 10 ቀናት ለማድረግ እቅድ ይዟል ተብሏል። የ9 ቁጥር አጥቂና የቀኝ እግር ተከላካይ በዋነኝነት ወደ ቡድኑ ማምጣት ይፈልጋሉ ተብሎ ይጠበቃል። በተለይም በአውሮፓ ትልቅ ክለቦች ውስጥ እየተጫወቱ የሚገኙ ትልቅ ተጫዋቾችን ከአትሌቲኮ ቢልባኦ እንደ ኒኮ ዊሊያምስ፣ ከቦሩሲያ ዶርትመንድ እንደ ጄምስ ጊንተስን ያሉ ተጫዋቾችን በትልቁ እየሰሩባቸው ነው ተብሏል። ነገር ግን በርከት ያሉ ዝርዝሮች በቼልሲ ተይዟል። በባለ ሀብቶቹ ቼልሲ ያስፈርማል ከተባለ ቡድ ቤተሰቦቻችን ያስፈርማል። እስካሁን እንኳን 2 ተጫዋቾችን ያስፈርሞ በውሰት እንደሰጠ ይታወቃል። በእንግሊዝ ፕሪሚየር ሊግ ከሚጫወቱና በጣም አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች አንደኛው የአስቶን ቪላው ቡባካር ካማራ ነው። ፈላጊ ቁጥሮቹ በርከት ብለዋል። በሩመር ደረጃ አርሰናል፣ ቼልሲ፣ ሊቨርፑል እንደዚሁ ደግሞ ከአውሮፓ እንደ ኢንተር ሚላን ያሉ ክለቦች እዚህ ተጫዋች ፈላጊ ናቸው። እንደሚታወቀው አስቶን ቪላ ይህን ተጫዋች በክለቡ ለማቆየት ኮንትራት አቀርቦለታል። ምናልባት ተጫዋቹ ኮንትራቱን ይፈርማል ወይንስ ወደ ሌሎች ክለቦች ያመራል የሚለው ነገር ቀጣይ ክረምት ላይ ይጠበቃል። ግን ቡባካር ካማራ ፈላጊ ክለቦች በርከት ብለዋል። ሌላኛው በበርካታ ክለቦች አሁንም እየተፈለገ የሚገኘው የበርንማውዝ የፊት ወሰር ተጫዋች አንቶኒ ሲሚዮን ነው። ይህ ተጫዋች ከ40 ሚሊዮን ዩሮ በላይ ተመደቦበታል። ቶትናሞችም የተጫዋቹን ሁኔታ በጥብቅ እየተከታተሉ ነው። ማንቸስተር ዩናይትዶችም ሁኔታውን በቅርብ ርቀት እየተከታተሉት እንደሆነ ይታወቃል። ይህም ተጫዋች ቀጣይ ክረምት ላይ ትልቅ አጀንዳ ይሆናል ተብሎ ይጠበቃል። በዝውውር መስኮቱ ላይ ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ኢትዮ ኤሌክትሪክ ከሐዋሳ ከተማ፣ ሹል ሽረ ከሲዳማ ቡና ጨዋታቸውን ሲያደርጉ፣ በአውሮፓ ሻምፒዮንስ ሊግ ባርሴሎና ከቦሩሲያ ዶርትመንድ ጨዋታቸውን ያደርጋሉ።
ባርሴሎና ከዚህ በፊት ፍጹም የበላይ ነበር 4 ጊዜ አሸንፎ 2 ጊዜ አቻውቷል ዶርትመንድ ባርሴሎናን አሸንፎ ታያቅም ዛሬ ምሽት 4 ሰዓት በባርሴሎና ሜዳ ጨዋታው ይደረጋል ማን ይወጣል የሚለው ይጠበቃል ፓሪስ ሰን ዠርሜን በፓርክ ደ ፕሪንስ ካስቶን ቪላ ጨዋታቸውን ያደርጋሉ ሁለቱ ቡድኖች ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም ዛሬ ምሽትስ እንደለመዱት አንደኛው የበላይነት ይወስዳል ወይንስ ያለ ሽንፈት ጉዟቸውን ቢያንስ ባቸው ውጤት ያስቀጥሉታል የናንተን የግል መልከታ አጋሩን ፓሪስ ሰን ዠርሜን ግን ሁሉንም ጣጣውን ጨርሶ የሚያደርገው ጨዋታ ነው ምክንያቱም ኮፕ ደ ፍራንስ የፍጻሜ ተፋላሚ ነው የፍራንስ ሊጋን አጠናቋልና ሙሉ ትኩረቱ ያለው የአውሮፓ ሻምፒዮንስ ሊግ ላይ ነው ለማንኛውም ምሽት 4 ሰዓት ሌላኛው የሚደረገው ጨዋታ ነው ትላንትና በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከወላይታ ዲቻ 0-0 ሀዲያ ሆሳዕና ከድሬዳዋ ከተማ 1-1 መቻል መቀለ ሰባ እንደርታን 1-0 ሲያሸንፍ በአውሮፓ ሻምፒዮንስ ሊግ ኢንተር ሚላን ከሜዳ ውጪ ሄዶ አሊያንዝ አሬና ላይ ባየር ሙኒክን 2-1 ሲያሸንፍ የምሽቱ ድራማ የምሽቱ ክስተት ኤምሬትስ ስቴዲየም አርሰናል ሪያል ማድሪድን 3-0 አሸነፈ ለአርሰናል ዴክላን ራይስ 2 ፍጹም አስደናቂ ቅጣት ምቶችንና ሚካኤል ሜሪኖ ቀሪ ገብ አስቆጥሯል የነኚህ ጨዋታዎች የመርስ ጨዋታ ቀጣይ ሳምንት እንደዚሁ ዕለተ ረቡዕ ምሽት 4 ሰዓት በተመሳይ በባለሜዳ በተቃራኒ ሜዳ ደግሞ ይካሄዳል ማለት ነው ሳንቲያጎ ቤርናቢዮ እና እንደዚሁም ዩሴፔ ሜዛ ስቴዲየም ላይ ጨዋታዎቹ ይደረጋሉ ለማንኛውም ምሽታችሁ እንዴት ነበረ ብለን የጀመርነው ስላጋራችሁን ሐሳብ ከልብ እናመሰግናለን ውድ ቤተሰቦቻችን ዛሬም በአውሮፓ ሻምፒዮንስ ሊግ በሚደረጉ ጨዋታዎች ለምትደግፏቸው ክለቦች መልካም እድል ብለናል ሳምንቱ የአውሮፓ ሻምፒዮንስ ሊግ የዩሮፓ ሊግ እና ኮንፈረንስ ሊግ የሚደረግበት ነው እኛም በዕለታዊ መረጃችን ከስር እነኚህን ነገሮች በስፋት እናጋራችኋለን ለነበረን ጊዜ ከልብ አመስግነን ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ዳግም ይዘን እንመጣለን እስከዛው በያላችሁበት መልካም ጊዜ ይሆንላችሁ